ይኸውልሽ ትሰሚኛለሽ? ይሄንን ፊትሽን መራርሼ ሳላስቀምጠው ለሌት እንዳለሽ ተናገሪ። እሺ ምን ልንገር? ባቡሬ የት ነው ያደረጋት? ምንድን ነው ያደረጋት? እኔ አላውቅም። ደግሞ አናገርም። ንገሪኝ። አንቺ ይኸውልሽ ይሄ ለሊ ስልክ ነው። እስቲ አንሹ። ሄሎ ለሊዬ፣ እኔ አላምንም። ደህና ነሽ? ዴብና ዳይመንድ ያንን ባቡሬ የተባለ ሊሊን ያገታትን ሰው ከኋላ እየተከታተሉት ነበር። ነገር ግን ባቡሬ ነቃባቸውና መንገዱን ቀልሶባቸው ይሰወራል። ዴብ እንዲሁም ዳይመንድ በየት ገባ እያሉ መፈለግ ይጀምራሉ። ከፈለጉም በኋላ ያጡታል። ድንገት እንግዲህ ካጡት በኋላ ቆም ብሎ ሳለ ቤዛ እየሮጠች ትመጣለች ፊት ለፊታቸው። በሌላ በኩል ባቡር ወደ ሊሊ ሄደና ነይ ከዚህ ቤት መውጣት አለብን፣ ከዚህ በኋላ እዚህ ቤት መቆየት የለብንም፣ ባንቺ ያሉ ሰዎችና የሚፈልጉሽ በዙሪያሽ ያሉ ሰዎች ይህን ቤት ሳያውቁት አይቀሩም፣ ስለዚህ ከዚህ ደግሞ ግዴታ መውጣት ይልብናል፣ አስፈላጊ ነው ብሎ ለምለምን ከዛ ቤት ለማስወጣት ሲሞክር ሊሊ ግን አልወጣም እያለች እንግዲህ ለቅሶዋን ቅውጥ ታደርገዋለች። አትቀልጅ፣ መውጣት አለብን እዚህ ቤት፣ ያለዛ እኔም አንቺም ያልቅልናል፣ አክስትሽ የሆነ ነገር ታረገኛለች፣ አንቺም ቢሆን መሄድ ይኖርብሻል እዚህ ቦታ ብሎ እንግዲህ እንደምንም አድርጎ ተሸክሞ ከዛ ቤት ያወጣታል። ለምለም እንግዲህ የተለያዩ ሰበቦችን እየደረደረች አረግሬን እኮ አሞኛል መሄድ አልችልም ብላ ለመቅረትና ጉዳዩን እንዲዘገይ እያደረገችም ነበር። ባቡሬም ነቃባትና ቆይ ሊሊ ይህን ነገር እንደዚህ ግሬን ምናምን የምትሆን ይህን ወደኋላ ለማዘግየት ነው ወይስ ምንድን ነው ይላታል። አረ የምድሬን ነው ትለዋለች። እንግዳው ሲልና ተሸክሟት ይወጣል። ቤዛንም እንግዲህ ዳይመንድ ስትሮጥ አያትና ተከታትሎ ይይዛታል። ሁላቸውም ተከታተሏት። ቅምጥልም እንግዲህ ከጀርባዋ ነበረችና በሩጫ አልተቻሉም። ዳይመንድም ካገኛት በኋላ የት ናት ለምለም ብለው ሁላቸውም ያስጨንቋታል። አንድ ባንድ የት ናት የት ናት? እኔ አታስጨንቁኝ ምንም አውቀው ነገር የለም ብላ ካሸመጠጠችም በኋላ ቆየት ብላ ደግሞ እሺ በባለፈው እኔ እና እሷ እየሄድን ነበረ፣ መንገድ ላይ የሆነ ሰው እየተከታተላት ነበረ፣ ከዛ እኔም በጥፊ መታኝና ሊሊን ይዟት ሄደ ትላለች። ባቡሬን የወሰዳት የት እንዳለች ግን አላውቅም። ምን ታዲያ ይሄንን ነገር ለምንድን ነው እስካሁን ያልነገርሽኝ ብሎ ዴብም ይቆጣታል። ብዙ ነገር አድርገሽልናል ግን ደግሞ በሊሊ ቀልድ የለም ሲላትም ነበር የመለሰችው። በሌላ በኩል እነሱም ለቀዋት እንግዲህ እሷን ፍለጋ ይቀጥላሉ። አደይም ወደ ቤት ከተመለሰች በኋላ የፍቅር እናት ቁጭ ብላ ሰሞኑን እነዚህ ልጆች ምን እየሰሩ ነው? አንድ ሰው ጠፋ ብለው እንዴት ነው ሁሉም ስራውን ትቶ የሚሄደው አንድ ሰው ለመፈለግ? አደይም የለች፣ ቤዛም የለች። ያ አሹ ቢሆን ራሱ ምንም ቢሆን ስራውን ጥሎ መሄድ የለበትም ነበር እያለች ቁጭ ብላ ሳሎን ላይ በምታወራበት ሰዓት አደይ ትመጣለች። አደይ የት ነበርሽ እኮ ውሎሽም አዳርሽም አይታይም፣ ቀኑን ሙሉ ስትዞሪ ውለሽ ልክ እንደ ጎረምሳ ሲመሻሽን የምትመጪው ትላታለች። አደይም እትዬ በጣም ይቅርታ፣ እኔ እኮ የሰማሽ መስሎኝ ነበረ፣ ያው ሊሊ ጠፍታለች። ታዲያ ብትጠፋ ምን ችግር አለው? ስንት ሰው ነው እሷን የሚፈልጋት ብላ ትናገራታለች። አደይም ይቅርታ ትጠይቃለች። በእስኪ ያንን አሹን ጥሪው። እሺ አሹን መጣ። ወዴት ነህ? ተመሳሳይ መልስ መለሰ። ምንም ይሁን ምን ይህ የእንጀራ ጉዳይ ነው አይደለም? ስራችሁን መስራት አለባችሁ እንጂ ሳታስፈቅዱ የጥላችሁ መውጣት የለባችሁም በማለት እትዬ ተቆጣች። እትዬ እንግዲህ አደይ እኔ ልክ እንደ ልጅ ነው የማይሽ አንቺን እና ምንም ነገር ሳታስፈቅጂ ስትሄጂ እንደዚህ አይሆንም እያለቻት ነው። ሁለታቸውም ይቅርታ ከጠየቁ በኋላ ወደ ስራቸው ተመልሰዋል። በሌላ በኩል ባቡሬ ከወጣት በኋላ ሊሊም እየለመነችው ነበረ። እባክህ ነገ ነው የኔ ፍርድ ቤት ቀጠሮ እባክህ እያለ ስትማጸነው እሺ በቃ አለቅሽም ብሎ ካንገራገረ በኋላ መጨረሻ ላይ ግን ሂጂ ብሎ ነበር የፈቀደላት። ሂጂና አክስትሽን ሰርፕራይዝ አድርጋ ፍርድ ቤት ላይ ለዛሬ ግን ከኔ እንዳለሽ እነግራታለሁ በማለትም ይለቃታል። እሷም እንግዲህ ከለቀቀ በኋላ ትደሰትና ግን አንተስ እንዴት ልትሆን ነው በማለት ጠየቀችው። ለእኔ አታስቢ ችግር የለውም ካሰብሽልኝ ሂጂ በቃ ይላታል። እሺ ግን ካስፈለገ ከኔ ጋር መምጣት ትችላለህ ብላ እንግዲህ አመስግነው ትሸኘዋለች። እንደምታስብልኝ አሁን አወኩ ይላታል እቅፍ ስታረገው። በሌላ በኩል አጅሪት ፍቅር እንግዲህ አደይን ከመምጣቷ ጥምድ አድርጋ ይዛታለች። የት ነበርሽ ትላታለች። ታውቂያለሽ መሰለኝ የት እንደነበርኩ ማለት እንግዲህ ከዴብ ራቂ ምናምን እያለች ጭቅጭቅ አረገቻት።
አሳይሻለሁ እያለች እየፎከረች ነው። አሁንም የፈለግሽውን ነገር አድርጊው ብላለች። እንግዲህ ዴብ ምን እንደሚገጥም አይታወቅም። አደይም ያው ጉዳይሽ ብላት ነው ሄደችው። አደይም ስራዋን ከጨረሰች በኋላ ወደ መኝታ ክፍሏ ቁጭ ብላ እያሰበች እያለ ዴብ ይመጣል። በጣም ነው የምወድሽ እያለ የተለመደ የሽንገላ ቃላቶችንና የፍቅር ቃላቶችን ይነግራታል። አደይ ምንም እንኳን ከሱ ጋር አብራ መሆን ብፈልግም ግን ደግሞ በቤት ውስጥ ያሉ ሰዎች ያዩናል ብላ ስለምትሰጋ ዴብ እሷ ካለችበት ቦታ እንዲሸሽና ሂዶ እንዲተኛ እያደረገችው ነው። ዴብም ነቃባትና ቆይ አደይ ግን ይህ ሁሉ ከኔ ለመሸሽ ነው እንዴ እንደዚህ የምትይኝ ይላታል። አይ ዴብ እትዬ እኮ አታውቅም ስለኔና ስላንተ፣ ስለዚህ እሱን አውቃ ደግሞ ከምትቀየምብን ብትሄድ ይሻላል። በዛ ላይ ዛሬ ደግሞ ሳላስፈቅዳት ስለወጣሁ በጣም ተቀይማኛለች። ቅር ስላላት ደግሞ እኔም ቅር ብሎኛል ትለዋለች። ችግር የለም ለሁሉም ሰው ተናግሬ አገባሻለሁ እያለም ገለጸላት። እሷም እንግዲህ አንተ ግን ምርጫዬ ስለሆንክና ምርጫ ስላደረግከኝ አመሰግናለሁ፣ ይህን ያክል በቃ ትወደኛለህ ማለት ነው እያለችው ነው። ወዲያውኑ እንግዲህ ለምለም ደወለችና ደህና ነኝ ተመልሻለሁ ወደ ቤት ትላታለች። ተደሰተች። ከዛ እንግዳውስ ለሩታ መናገር አለብኝ ትላለች። ሩታ በጣም ማዝናለች። አሹ እንግዲህ ደረጃ ላይ ነበርና ቁጭ ብሎ እየበላ አሹ እናት ስትናፍቅ እንዴት ነው የምታረግ እያለች እየጠየቀችው ነው። ያው ስለ እናት የሚዘፈነውን ዘፈኖች ግጥሞች እገጥማለሁ፣ ግን ለምን ጠየቅሽኝ? በቃ እኔም እናቴ ናፈቀችኝ አለች። ቆየት ብላ ደግሞ አጎረሳት። ምንም አይነት ምግብ እየበላች አልነበረም። በዚህ መሀል በር ይንኳኳና ቤዛም ተመልሳ ትመጣለች። አጅሬ ደግሞ እንግዲህ ጫኔና አለልኝ ጫኔ ሰክሮ እንግዲህ ወድቋል ማለት ይቻላል። አለልኝ ደግሞ አይ ጓደኛዬ በቃ እንደዚህ ሰካራም ሆነ ቀረ አይደል ይለዋል። እንደምንም አድርጎ ውሃውን ደፋፍቶ እንዲነሳና ከቤቱ እንዲወጣ አደረገው። አለልኝ እንግዲህ ከተነሳ በኋላ ጫኔው ወያለ ጓደኛውን ወደ ድሮ ፍቅራችን እንመለስ እያለው ነው። ሀሳቤን ሳልቀይር ውጣልኛውን ቤቱን ለቀ፣ የድሮን እያስታወስክማ ሆዴን ለመብላት እንዳትሞክር፣ ብዙ የረሳኋቸው ነገሮች አሉ እነሱንማ ማንሳት የለብም ይለዋል። በቃ እንደው ይቅር በለኝ ብሎ ነበር መሰስ ብሎ ይወጣለት። ቅምጥልም እንግዲህ ያገኘችውና ባቡሬን የት ናት አደይ ለምለም ብላ ጠይቀችው። ለቅቄያታለሁ በማለትም ይነግራታል። ባልቀን ኑሮ ግን በዚህ ድንጋይ ነበር መፈረከዘላ። አዎ ላንቺ ስና የለቀኳት በአክል እኔ ብለህ ሳይሆን አሁን እርግጠኛ ነኝ ልጅቷ ተመችታ ነው የሚሆን አለችው። እሱስ ልክ ነሽ፣ ሲጀመር ፎንቃ ምናምን አሁን በጭራሽ አታስበውም። ባሏን በጣም ነው የምትወደው፣ ቀለበት አድርጎላት ሽምጥጥ አደረጋት። እናንተ ወንዶች እንደዚህ ናቸው አስመሳይ ብላ ሙልጭ ታረጋዋለች። ግን በጣም ነው የምታሳዝነው፣ ንጹህ ሴት ናት እየተባባሉ ስለሱም እየነገረችው ነበረ። ለማንኛውም እንዳትጎዳት ባጎዳት በቃ ባትለቃት ኖሮ ዛሬ እኔ እናንተ ይለይልን ነበር ብለዋለች። በሌላ በኩል ቲና እንግዲህ በባለፈው ዴብን የእሷ ለማድረግ ከዳይመንድ ጋር አውርታለች። ዛሬ ደግሞ እንደተለመደው ጉዳዩን ከምን አደረስክልኝ ለማለት መታ ነበረ። እሱ ግን እንዳላየና እንዳላወቀ ማንሽ በማለት ተቀብሏታል። ለምለምን በጠዋቱ ፍርድ ቤት ለመሄድ ከአደይ ጋር ተገናኝተዋል። ሁለታቸውም እንግዲህ ተይዘው ሄደዋል። በጣም ደግሰው ነበርና የወሰደኝ እሱ ለቆኝ አጠላታለች። በሌላ በኩል ዳይመንድም እንግዲህ አታስቢ፣ ሰሞኑን ዴቭ የሆነ ችግር ገጥሟት ነው እንጂ በአጭር ጊዜ ውስጥ እጅሽ ላይ ነው አምጥቼ ቁጭ የማረግልሽ፣ አንቺ ብቻ ገንዘቡን ክፈኝ ይላታል። ወይ ዝም ብዬ ነው ገንዘቤን የምቀፈቀበው? በርሽ ስር መጥቶ ይቅርታ ይጠይቀኛል ያልከኝ ልጅ አሁን የታለ ትለዋለች። እንደምንም እንግዲህ አባብሎ እንድትሄድ አድርጓል። በሌላ በኩል ሮማንና ዴቭ ከለምለም ቤት ናቸው። እንዴት ነው የሚሳካላቸው ይመስልሻል? እየተባባሉ ነው። ሮማን በአሁኑ እርግጠኛ ነኝ ይሳካል ትላለች። ለምለም ያሰበችው ሀሳቧ ተሳክቶላት እንዲሁም ደግሞ አክስቷንም አሸንፋታለች። አሁን የወላጆቿ ንብረት በእሷ ዙሮላታል። አክስቷ እንግዲህ በድንጋጤ ሆስፒታል ገብታ ትገኛለች። ሌሊ ስላሸነፈች ሁላቸውም ተደስተዋል። ዳይመንድ እንግዲህ በመንገዱ ባቡሬን አግኝቶት በጣም ሲያስጨንቀው ነበረ። ሌሊ የት ናት? ምን አድርጋ ነው ብሎ ተናንቆ ነበረ። እንግዲህ ኪንጎ ለማገላገል ሞክሯል። በዚህ መሀል እንግዲህ ወዲያውኑ የት ናት ብሎ ሲጠይቀው እኔ ምን አውቃለሁ ቤቷ ትሆናለች እንጂ በማለት ነበር የመለሰው። ወዲያውኑ ከሮማን ጋር ትወጣለች እና መንገድ ላይ ይገናኛሉ። እንግዲህ ዳይመንድን በቃ አሸንፊያለሁ ብላ ደስታዋን ከገለጸችላቸው በኋላ በቃ እናንተ ሁለታችሁ ፒስ ከሆናችሁማ እኛ ምን አገባን መሄድ አለብን ብለው ተያይዘው ወጡ።
በሌላ በኩል እንግዲህ ቆንጅት ስለተሳካልሽ ደስ ብሎኛል እያለ ባቡሬ ለምለምን ደስታውን ይገልጽላታል። እንደገና ደግሞ ያንተ ጉዳይ እንዴት ነው ብላም ጠይቀው ነበር ለምለም። የኔ ጉዳይማ በጧቱ አንዴ ቅምጥል ከዛ ደግሞ እነዚህ ጀለሶችሽ ብቻ ውሎ እንዳይመስልሽ ይላታል። እሺ በቃ እስከሚስተካከሉ ነገሮች እኔ ጋር ትሆናለህ እንሂድ በማለትም ተይዘው ሄደዋል። ቴና በጧቱ በር እያንኳኳች ነው። አሹም ከፈተላት እንደተለመደው። እኔ የምልህ ከዛች ከሩታ ጋር ግን ከምትጃጃል ለምን እኔ ጋር ቪዲዮ አንሰራም እያለችው ነው። አሹ ደግሞ ሩታ የሌለችበት ቪዲዮማ አልሰራም ይላል። በሌላ በኩል እንግዲህ ለሩታ የተደወለ ስልክ አሹ በማንሳቱ የሆነ ሰው ቀረ ብሎታል። ሩታም በዚህ የተነሳም አኩርፋለች። በሌላ በኩል እንግዲህ የአደይ አባት ከአለልኝ ጋር ተጋጭተዋል። ማታ በስካር ላይ ሆኖ አላስፈላጊ ነገሮችን ተናግሮት ነበረ። አንተ ጨካኝ ነፍሰ ገዳይ ብሎም ተሰድቦ ነበረ። ጠዋት ሲነቃ ግን አንተ ምን ነበር ያልከኝ ትናንት በማለት አፋጦታል። ተሰማኛለህ? እኔ በስካር ላይ ሆኜ ነው እንደዛ ያልኩና ይቅር በለኝ እያለው ነው። እንደዚህ በቀላሉማ ይቅርታ ልቀበል አልችልም። ቢያንስ ያን አበበ የሚባል ልጅ ወይ ወደ መጣበት መልሱት፣ ያለዛ ደግሞ ቅርጭፍ አድርጉልኝ፣ በዛው በአጭር አስቀሩት እያላቸውም ነበር። አለልኝ እንግዲህ ደንግጧል። ለዛ ለጓደኛም ንገረውና የሆነ ነገር አድርጉ ተናግሬያለሁ፣ የቃይ ሰው አንድም ነገር መስማት የለበትም ይላል። አሁን አታስመስል አንተ አስመሳይ እያለውም ነበር። በሌላ በኩል እንግዲህ አበበና ብርሃኔ ወንዝ ዳር ወርደው እየተጫወቱ እያለ ጫኔ ደርሶባቸዋል። ጫኔ እንግዲህ ከአበበ ጋር ሲያት ደም እንባ እሳት እየጎረሰ ነው ያለው። ሊሊም እንግዲህ ባቡሬን ወደ ቤቷ ወስዳ ጋብዘውም ነበረ። በጣም አሞግዟታል። አክስቴ እንደዛውና በማየቷ በጣም አዝኛለሁ አለች። በሌላ በኩል ፍቅርና ቲና የሆነ እቅድ እያቀዱ ነው። ዴቭን እንግዲህ ለማማለል ወይም ደግሞ ከአደይ ለመለየት የሚያደርጉት ስራ በጣም ከባድ ነው። እንግዲህ ቲና አብሮ ለመተኛት ነው የወሰነች። በመጨረሻ ፍቅር ዴቭ ራሱን አሞታል ብላ ወደ መኝታ ክፍሉ እንድትሄድ ታረጋታለች። ስትሄድ ግን ያልጠበቀችውን ነበር ያየችውና በቁሟ የያዘችውን የብርጭቆ ነበር የደፋችው። የዛሬው ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።